ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 3 ጀምረን ነበር ማትሪክስ። ዛሬ ትራንስፖዝ ኦፍ ኤ ማትሪክስ ኤንድ ኢትስ ፕሮፐርቲስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዝን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ትራንስፖዝ ኦፍ ኤ ማትሪክስ ኤንድ ኢትስ ፕሮፐርቲስ አክቲቪቲ 3.11 ሌት ኤ ይሄ ቢሆንና ቢ ይሄ ቢሆን ካን ዩ ሜንሽን ሃው ቢ ኢዝ ኦብቴንድ ፍሮም ኤ ቢ ከማትሪክስ ኤ ላይ እንዴት እንደተገኘ መናገር ትችላላችሁ ወይ ነው የሚለን። እሺ እዩ እዚህ ጋር አሁን ይሄ 1 2 3 እዚህ ጋር ደግሞ ስታዩ 1 2 3 ሶ ምን ሆነ ማለት ነው? ይሄኛው ሮ ወደ ምን ተቀየረ? ወደ ኮለም ተቀየረ ማለት ነው። እንደገና እዚህ ጋር ተመልከቱ። -4 3 0 -4 3 0 እዚህ ጋር ያለው ሮ ወደ ምን ተቀየረ ማለት ነው? ወደ ኮለም ተቀየረ ማለት ነው። ወደ ኮለም ተቀየረ። በተጨማሪ ደግሞ እንደዚህም ልናየው እንችላለን። አሁን ኤን ዩ 1 2 3 -4 3 0 ነው። ይሄ ማትሪክስ ኤ ነው። አሁን እንግዲህ ሮውን ነው ኮንሲደር ያደረግነው። ሮው ወደ ምን ተቀየረ? ወደ ኮለም ተቀየረ። እንደገና ከዚያ እንደዚህም ልናየው እንችላለን። እዚህ ጋር ኮለም የነበረው ወደ ምን ተቀየረ? ወደ ሮ ተቀየረ። አያችሁ? እንደገና እዚህ ጋር 2 3 ኮለም ነበረ፣ ወደ ምን ተቀየረ? ወደ ሮ ተቀየረ። ሌላ እዚህ ጋር ይሄ 3 0 ነው፣ ወደ ምን ተቀየረ? ወደ ሮ ተቀየረ ማለት ነው። ስለዚህ እዚህ ጋር ሮ የነበረው ከዚህኛው ላይ ሮ የነበረው ወደ ኮለም ተቀይሯል ማለት እንችላለን። ወይም ደግሞ ኮለም የነበረው ወደ ሮ ተቀይሯል ብለንም መናገር እንችላለን። ይሄንን ጀነራላይዝ እናርገው። ስለዚህ ምን እንበል? B is obtained by changing the rows of A ወደ ምን ማለት ነው? ወደ ኮለም በመቀየር ያ ማለት እነዚህን ሮዎች ወደ ኮለም በዚህ መልኩ ማለት ነው። ቢ በዚህ መልኩ ሊገኝ ይችላል። ወይም ደግሞ ኮለምስ ኦፍ ኤን ወደ ምን በመቀየር? ወደ ሮውስ በመቀየር ያ ማለት እዚህ ጋር ይሄን ኮለምስ ወደ ምን በመቀየር? ወደ ሮ። ይሄው 2 3 ወደ ምን በመቀየር? ወደ ሮ። ይሄኛውን ኮለም ወደ ሮ በመቀየር ማትሪክስ ቢን ማግኘት እንችላለን ማለት ነው። From your responses in activity 3.11 you have observed that rows of A are columns of B and columns of A are rows of B. ይሄን አይተናል እንግዲህ። that is B is obtained from A by changing rows of A to columns of B and columns of A to rows of B and this process is called ይሄ ፕሮሰስ ምን ይባላል ማለት ነው? transposing ኤ ማትሪክስ ይባላል ማለት ነው። ትራንስፖዚንግ ኤ ማትሪክስ ይባላል ማለት ነው። አሁን ይኸው ለምሳሌ እዚህ ጋር 1 2 3 4 ይሄ ማትሪክስ አለን እንበል። ይሄንን ትራንስፖዝ አርጉት ብንባል ምንድነው የምናደርገው? ይሄ እዚህ ጋር ምንድነው ኮለም ነበረ፣ ወደ ሮ እንቀይረዋለን። ወደ ሮ ስንቀይረው 1 3 ይሆናል። እዚህ ጋር ደግሞ ይሄን ኮለም 2 4 ነው። ወደ ሮ ስንቀይረው 2 4 ሆነ ማለት ነው። ስለዚህ ይሄ ምንድነው ማለት ነው? የዚህ ማትሪክስ ትራንስፖዝ ነው ማለት ነው። ሌላኛው አማራጭ ደግሞ ይሄ ነው። እዚህ ጋር 1 2 ምንድነው? ሮ ነው። ወደ ኮለም እንቀይረዋለን 1 2። እንደገና ይሄንን 3 4 ምንድነው? እዚህ ጋር ሮ ነው። ወደ ኮለም እንቀይረዋለን። ስለዚህ በሁለቱም መንገድ ብንሄድ የምናገኘው ምንድነው ማለት ነው? ተመሳሳይ ውጤት ይሆናል። ዲፊኒሽን 3.9 እንግዲህ የትራንስፖዝ ዲፊኒሽን ነው። ሌት ማትሪክስ ኤ ይሄ ቢሆን እዚህ ጋር ትኩረት እንድትሰጡ እንፈልገው ሳይዙን ኤም ባይ ኤን ነው። እዚህ ጋር ደግሞ አይጄ ነው። አያችሁት? ይሄ ማትሪክስ ቢሆን ዜን ማትሪክስ ቢ ደግሞ ሳይዙን ኤን ባይ ኤም ነው። እዚህ ጋር ኤም ባይ ኤን ነበረ፣ እዚህ ጋር ኤን ባይ ኤም ነው። እዚህ ጋር አይጄ ነበረ፣ እዚህ ጋር ስንመጣ ደግሞ ጄ አይ ሆነ። ምን ሆነ ማለት ነው? ኮለምና ሮ ተቀያየረ ማለት ነው። ዌር ይሄ ቢጄአይ የሚባለው ከማን ነው የሚገኘው ማለት ነው? ከማትሪክስ ኤ ነው የሚገኘው ማለት ነው። ሮውና ኮለሙን በማቀያየር
ምክንያቱም ይኸው እዚህ ጋር ይሄ ጄ አይ ነው፣ ይሄኛው አይ ጄ ነው ማለት ነው። ፎር ጄ ቢትዊን 1 ኤንድ ኤን ማለት ነው ኢንክሉሲቭ። አይ ደግሞ ቢትዊን 1 ኤንድ ኤን ኢንክሉሲቭ ኢዝ ኮልድ ዘ ትራንስፖዝ ኦፍ ኤ ኤንድ ኢዝ ዲኖትድ ባይ ይላል። ብዙም እዚህ ጋር ራሳችሁን አታጨናንቁ። ይሄንን ካየን በቂ ይሆናል። እነዚህ ሁለቱን ካየን በቂ ይሆናል ማለት ነው። አሁን ይኸው እንግዲህ ኤ ይሄ ነው፣ ማትሪክስ ኤ ይሄ ነው፣ ትራንስፖዙ ደግሞ ይሄ ይሆናል ማለት ነው። አሁን ይኸው እዚህ ጋር 1 1 1 2 እስከ 1 ኤን ድረስ ነው ምኑ ማለት ነው ሮው ማለት ነው። ይሄን ሮ እዩት። ስለዚህ ወዴት ተቀየረ? አሁን ወደ ኮለም ተቀየረ። ልክ ቅድም እንደተነጋገር ነው ማለት ነው። A11 A12 A1n A11 A12 እስከ 1n ድረስ ማለት ነው። ሶ ሁሉንም ብታዩ ይሄንንም የመጨረሻውንም ወስደን ብናየው ምን ይሆናል? AM1 AM2 እስከ AMn ድረስ ወደ ምን ይቀየራል ማለት ነው። እዚህ ጋር እሱም ወደ ከሮ ወደ ኮለም ይቀየራል ማለት ነው። AM1 AM2 እስከ AMn ድረስ ማለት ነው። ነገር ግን በዚህ ፕሮሰስ ውስጥ ኮንስታንት የሚሆነው የትኛው ይሆናል? እነዚህ ዲያጎናል ላይ ያሉት ኤሌመንቶች ምን ይሆናሉ? ተመሳሳይ ይሆናሉ ማለት ነው። ተመሳሳይ ይሆናሉ። ሶ ይሄ ምንድነው? የትራንስፖዝ ዲፊኒሽን ነው ማለት ነው። ኤግዛምፕሎች ስናይ ሞር ግልጽ ይሆናል። ብዙም እዚህ ጋር ራሳችሁን አታጨናንቁ። ኤግዛምፕል 1 ፋይንድ ዘ ትራንስፖዝ ኦፍ ኢች ኦፍ ዘ ፎሎዊንግ ማትሪክስ ይላል። እዚህ ጋር እዩ የተሰጠን ማትሪክስ ኤ ነው። ትራንስፖዙን እንዴት አድርገን ነው ዲኖት የምናደርገው? ልክ ኤ እናደርግና እዚች ጋር ከላይ ቲ እናስቀምጣለን ማለት ነው። ይሄ ምን ማለት ነው? እንዴት ይነበባል? ኤ ትራንስፖዝ ኤ ትራንስፖዝ በዚህ መልኩ ይነበባል ማለት ነው። አሁን ይኸው እንግዲህ እዚህ ጋር ምንድነው ይሄ 1 3 ምን ላይ ያለን? ኮለም ላይ ያለን። ወደ ሮ እንቀይረዋለን 1 3 ይሆናል ማለት ነው። ሌላ እዚህ ጋር ደግሞ ነው ይሄ 2 4 ምንድነው ይሄ? ኮለም ነው። ወደ ሮ እንቀይረዋለን 2 4 ጨረስን ማለት ነው። ሌላ ኤ እንበል 1 3 2 4 አሁን ከዚህ ላይ ኤ ትራንስፖዝ ምን ይሆናል? ኤ ትራንስፖዝ ምን ይሆናል? ሌላኛው አማራጭ ደግሞ ይሄ ነው። እዩ ይሄ ምንድነው? ሮ ነው። ወደ ኮለም እንቀይረዋለን 1 2 እንደገና ይሄንንም እዩ ይሄ ሌላ ሮ ነው። ወደ ምን እንቀይረዋለን? ወደ ኮለም 3 4 አያችሁ። በሁለቱም ኬዝ ያገኘነው ውጤት ምንድነው? ተመሳሳይ ነው ማለት ነው። እሺ ቢ አሁን ምን እንላለን ማለት ነው? ቢ ትራንስፖዝ እንላለን። ቢ ትራንስፖዝ እዚህ ጋር እዩ 1 3 2 ይሄ ምንድነው? ኮለም ነው። ወደ ሮ እንቀይረዋለን 1 3 2 ይሆናል ማለት ነው። እዚህ ጋር እዩ ኮለም አለን -4 0 1 -4 0 1 ወደ ምን ቀየር ነው ማለት ነው? ወደ ሮ ቀየር ነው ማለት ነው። ሌላኛው አማራጭ ደግሞ ይሄ ነው። ሌላኛው አማራጭ ይሄ ነው። ቢ ትራንስፖዝ እንበል። ቢ ትራንስፖዝ ይሄ ምንድነው? ሮ ነው። 1 -4 ሮ ነው። ወደ ኮለም እንቀይረዋለን 1 -4 እዚህ ጋር እዩ 3 0 ምንድነው? ሮ ነው። 3 0 ወደ ኮለም ቀየር ነው ማለት ነው። 2 1 ሮ ነው። 2 1 ወደ ኮለም ቀየር ነው ማለት ነው። ስለዚህ ወይ በዚህኛው መንገድ ወይ በዚህኛው መንገድ ብንሄድ ውጤቱ ምን ይሆናል? ተመሳሳይ ይሆናል። አክቲቪቲ 3.12 ሌት ማትሪክስ ኤ ይሄ ቢሆንና ማትሪክስ ቢ ይሄ ቢሆን ዜን ፋይንድ ይለናል። ፋይንድ ኤ እና ቢን ደምሩና ከዛ ትራንስፖዝ አድርጉት ይለናል። ሌላኛውስ ኤንም ትራንስፖዝ አድርጉ ቢንም ትራንስፖዝ አድርጉ ከዛ ሁለቱን ደምሩ ይለናል ማለት ነው። ሁለቱን ደምሩ ይለናል። እሺ መጀመሪያ ኤ እና ቢን እንደምር። ኤ ፕላስ ቢ ማትሪክስ ኤ እና ማትሪክስ ቢን እንደምር። 0 1 + 0 1 ይሆናል። 2 + -1 1 ይሆናል። 3 + 2 ስንት ይሆናል? 5 ይሆናል። 1 ሲደመር -2 -1 ይሆናል። ስለዚህ ይሄ ምንድነው? ኤ + ቢ ነው ማለት ነው። ሶ ኤ + ቢ ትራንስፖዝ ምን ይሆናል? የዚህ ትራንስፖዝ ሮን ወደ ኮለም መቀየር ይሆናል ማለት ነው። ሶ ይሄ 1 5 ነው። 1 5 ኮለም ማለት ነው። 1 5 ወደ ሮ ይቀየራል። 1 - 1 ኮለም ላይ ያለን 1
-1 ወደ ምን ቀየር ነው ማለት ነው? ወደ ሮ ቀየር ነው ማለት ነው። ሶ ይሄ ምንድነው ማለት ነው? ኤ እና ቢን ደምረን ከዛ ትራንስፖዝ ማድረግ ማለት ነው። አሁን ደግሞ እያንዳንዳቸውን ትራንስፖዝ አድርገን እንደምራቸው። እዚች ጋር እንምጣ። ኤን ትራንስፖዝ ስናደርገው 1 3 2 1 ይሆናል። ቢን ደግሞ ትራንስፖዝ ስናደርገው 0 2 -1 -2 ይሆናል ማለት ነው። አሁን ኤ ትራንስፖዝ ፕላስ ቢ ትራንስፖዝ ይሄንን እንስራ ማለት ነው። እሺ እንግዲህ ዩ 1 ሲደመር 0 1 ይሆናል። 3 ሲደመር 2 5 ይሆናል። 2 ሲደመር -1 1 ይሆናል። 1 ሲደመር -2 -1 ይሆናል። አሁን እነዚህ ሁለቱን አስተያዩዋቸው እንግዲህ ይሄኛውንና ይሄኛውን ማለት ነው። ምንድነው? ሁለቱም ተመሳሳይ ናቸው። ስለዚህ ከዚህ ላይ ምን አይነት ድምዳሜ ላይ መድረስ እንችላለን ማለት ነው? ኤ ፕላስ ቢ ትራንስፖዝ ከኤ ትራንስፖዝ ፕላስ ቢ ትራንስፖዝ ጋር ምን ይሆናል? ተመሳሳይ ይሆናል ወይም እኩል ይሆናል ማለት ነው። ያ ማለት ድምሩን ትራንስፖዝ ማድረግና እያንዳንዱን ትራንስፖዝ አድርጎ መደመር ውጤቱን ተመሳሳይ ያደርገዋል፣ ምንም አይቀይርም ማለት ነው። እሺ ቢ ላይ ስናይ ደግሞ ማትሪክስ ኤን በ3 አባዙትና ከዛ ትራንስፖዝ አድርጉት ይለናል። እሺ መጀመሪያ በ3 እናብዛው። 3a እኩል ይሆናል እያንዳንዱን በ3 ማብዛት። አንድን በ3 ስናበዛው 3 ይሆናል። ሁለትን በ3 ስናበዛው 6 ይሆናል። 3ን በ3 ስናበዛው 9፣ አንድን በ3 ስናበዛው 3 ይሆናል ማለት ነው። ይሄ ምንድነው? 3a ሆነ ማለት ነው። አሁን ይሄን ትራንስፖዝ እናድርገው። ይሄን 3a ትራንስፖዝ ስናደርግ ምን እናገኛለን? 3 9 ነው። እዚህ ጋር ይሁን 3 9 ይሆናል። 6 3 ይሆናል ማለት ነው። ያው ትራንስፖዝ አደራረግ በደንብ ስላሳየኋችሁ መደጋገም አይጠበቅብኝም ማለት ነው። ይሄን ሰራውኝ። አሁን ደግሞ ኤን ትራንስፖዝ እናርግና ከዛ ውጤቱን በ3 እናበዛለን። ኤ ትራንስፖዝ 1 3 2 1 ይሆናል ማለት ነው። 2 1 ይሆናል። አሁን ይሄንን በስንት እናብዛው? በ3 እናብዛው። ምክንያቱም 3 80 ስለሚል ማለት ነው። 3a ትራንስፖዝ እኩል ይሆናል። ይሄን በ3 ስናበዛው ይሄ በ3 ሲባዛ 3 ይሆናል። ይሄ በ3 ሲባዛ 6 ይሆናል። ይሄ በ3 ሲባዛ 9፣ ይሄ በ3 ሲባዛ 3 ይሆናል ማለት ነው። 3 ይሆናል። አሁን እንግዲህ አስተያዩ፣ እነዚህ ሁለቱን አስተያዩዋቸው። ምንድናቸው? እኩል ናቸው። ስለዚህ ከዚህ ላይ ምን ማለት እንችላለን? ኤን በ3 አባዝቶ ከዛ ትራንስፖዝ ማድረግ ኤን ትራንስፖዝ አርጎ መጀመሪያ ከዛ በ3 ከማባዛት ጋር ምን ይሆናል ማለት ነው? ተመሳሳይ ውጤት ይኖረዋል። ተመሳሳይ ውጤት። እሺ ሲ ላይ ደግሞ ደርሰናል። ኤ እና ቢን መጀመሪያ አባዙ ከዛ ውጤቱን ትራንስፖዝ አርጉ ነው የሚለን። ሶ መጀመሪያ ኤ ታይምስ ቢን እንፈልግ ማለት ነው። ያው ዳይሜንሽን ማች ያደርጋል፣ ምንም ችግር የለም። እሺ ይሄንን በዚህ እናብዛ። ምን እናገኛለን? 1 ሲባዛ በ0 0 ነው። 2 ሲባዛ በ2 4። ስለዚህ እዚህ ጋር 4 ይሆናል ማለት ነው። 1 ሲባዛ በኔጌቲቭ 1 ኔጌቲቭ 1 ነው። 2 ሲባዛ በኔጌቲቭ 2 ኔጌቲቭ 4። ስለዚህ ውጤቱ ኔጌቲቭ 5 ይሆናል ማለት ነው። አሁን ደግሞ እዚህኛው ላይ እንምጣ። 3 ሲባዛ በ0 0፣ 1 ሲባዛ በ2 2። ስለዚህ እዚች ጋር 2 እናስቀምጥ። 3 ሲባዛ በኔጌቲቭ 1 ኔጌቲቭ 3፣ 1 ሲባዛ በኔጌቲቭ 2 ኔጌቲቭ 2። ስለዚህ ውጤቱ ስንት ይሆናል? ኔጌቲቭ 5 ይሆናል። ኔጌቲቭ 5 ይሆናል ማለት ነው። አሁን ይሄንን ትራንስፖዝ እናድርገው። ኤ ቢ ትራንስፖዝ፣ ይሄን ትራንስፖዝ ስናድርገው 4 2 ኔጌቲቭ 5 ኔጌቲቭ 5 ይሆናል። 4 2 ኔጌቲቭ 5 ኔጌቲቭ 5 ይሆናል። አሁን ደግሞ ምን እናደርጋለን? መጀመሪያ ቢ ትራንስፖዝ እንሰራለን፣ ከዛ ኤ ትራንስፖዝን እንሰራለን፣ ከዛ ውጤቱን ማባዛት። እሺ ከቢ ትራንስፖዝ እንነሳ። ቢን ትራንስፖዝ ስናደርገው 0 2 ኔጌቲቭ 1 ኔጌቲቭ 2። ኤን ትራንስፖዝ ስናደርገው 1 3 2 1 ይሆናል። ከዛ ውጤቱን እናብዛ። ልብ አድርጉ፣ ማን ነው የቀደመው? ቢ ነው የቀደመው። ኤቢ
ማትሪክስ መልቲፕሊኬሽን ጋር ከቢኤ ጋር እኩል አይደለም፣ ልብ አድርጉ። ስለዚህ ቢ ትራንስፖዝን እናስቀድም። 0 2 ኔጌቲቭ 1 ኔጌቲቭ 2 ይሄ ቢ ትራንስፖዝ ነው። ሲባዛ በኤ ትራንስፖዝ 1 3 2 1። ስለዚህ አሁን እዚህ ጋር እንምጣ። እንግዲህ ቢ ትራንስፖዝ ታይምስ ኤ ትራንስፖዝ እኩል ይሆናል ብለን እናስቀምጥ። እዚህ ጋር ቦታ እናዘጋጅ። እሺ ይሄንን ወስደን በዚህ እናብዛ። 0 ሲባዛ በ1 0 2 ሲባዛ በ2 4። ስለዚህ እዚች ጋር 4 ይኖረናል ማለት ነው። ከዛ እዚህ እንምጣ። ይሄኛውን ደግሞ እናብዛ። 0 ሲባዛ በ3 0 ነው። 2 ሲባዛ በ1 2 እዚጋ 2 እናስቀምጥ። አሁን ደግሞ ይሄኛውን እንጠቀም። ኔጌቲቭ 1 ሲባዛ በ1 ኔጌቲቭ 1 ይሆናል። ኔጌቲቭ 2 ሲባዛ በ2 ኔጌቲቭ 4 ይሆናል። ሶ ውጤቱ ስንት ይሆናል? ኔጌቲቭ 5 ይሆናል። ኔጌቲቭ 1 ሲባዛ በ3 ኔጌቲቭ 3 ኔጌቲቭ 2 ሲባዛ በ1 ኔጌቲቭ 2 ውጤቱ ስንት ይሆናል? ኔጌቲቭ 5 ይሆናል ማለት ነው። አሁን እዚህ ጋር እንግዲህ ተመልከቱ፣ ይሄንንና ይሄንን ተመልከቷቸው። ምንድናቸው? እኩል ናቸው። 4 2 -5 -5 4 2 -5 -5። ስለዚህ ከዚህ ላይ ምን ማለት እንችላለን? ኤቢ ትራንስፖዝ አሁን እንግዲህ በኮመን ሴንስ ሊመስለን የሚችለው እንደዚህ ነበረ። ኤ ትራንስፖዝ ቢ ትራንስፖዝ ይሄን ነበር የሚመስለው በኮመን ሴንስ ካየ ነው። ቲ እዚህ ላይ ትመጣለች፣ ቢ እዚህ ላይ ትመጣለች። ነገር ግን እውነታው ያ አይደለም። እውነታው ምንድነው የሚሆነው? ቢ ትቀድምና ቢ ትራንስፖዝ ታይምስ ኤ ትራንስፖዝ ይሆናል ማለት ነው። ይሄ ይመጣል። ስለዚህ ይሄንን አስታውሱ ሁልጊዜ። እሺ ዲ ላይ ደግሞ ስንመጣ መጀመሪያ ኤን ትራንስፖዝ አድርጉ፣ ቀጥሎ ደግሞ ውጤቱን ምን አድርጉ ይለናል? ትራንስፖዝ አድርጉ ይለናል ማለት ነው። ሶ ኤ ትራንስፖዝ ኤን ትራንስፖዝ ስናደርግ 1 3 2 1 ይሆናል። አሁን ይሄንን እንደገና መልሰን ደግሞ ትራንስፖዝ እናደርጋለን። ኤ ትራንስፖዝን መልሰን ትራንስፖዝ እናደርጋለን ማለት ነው። ስለዚህ እዩ ኤ ትራንስፖዝ ይሄ ነው። ይሄን ትራንስፖዝ እናድርገው 1 2 3 1። ሶ ማንን ሰጠን ማለት ነው? መልሶ ማትሪክስ ኤን ሰጠን። ስለዚህ ይሄ ከኤ ጋር እኩል ይሆናል። ሶ ኤ ትራንስፖዝ ከማጋ እኩል ይሆናል ማለት ነው? ከኤ ጋር እኩል ይሆናል። ይሄንንም አስታውሱ። ፍሮም ዩር ሪስፖንስ ኢን አክቲቪቲ 3.1 ቱ ኦብዘርቭ ዛት። እንግዲህ ያው ጀነራላይዝ እያረኩላችሁ ነው የመጣሁት። ይሄ ከሆነ ከዚህ ጋር እኩል እንዴት እንደሚሆን አይተናል። ይሄንንም በደንብ አድርገን አይተናል። ይሄኛውንም በደንብ አድርገን አይተናል። ምናልባት እዚህ ጋር ልብ ማለት ያለባችሁ ነገር ኤ እና ቢ ቦታ እንደሚቀያየሩ፣ ኤ ትራንስፖዝ ኤ እንደሚመጣ አይተናል ማለት ነው። ዚስ ፕሮፐርቲስ ኦፍ ትራንስፖዝ ኦፍ ማትሪስስ አር ትሩ ኢን ጀነራል ኤንድ ዘይ አር ጊቭን አስ ፎሎውስ። ፕሮፐርቲስ ኦፍ ትራንስፖዝ ኦፍ ማትሪስስ። ስለዚህ አሁን ለማንኛውም ማትሪክስ ማለት ነው ሌት ኤ ኤንድ ቢ ቢ ማትሪስስ ሰች ዛት ዘ ጊቭን ኦፕሬሽንስ አር ዲፋይንድ ኤንድ ኬ ኢዝ አን ኤለመንት ኦፍ ሪል ነምበር። ዜን እንግዲህ አይተናል፣ ይሄ እንደሚሆን አይተናል። ደምሮ ትራንስፖዝ ማድረግና እያንዳንዱን ትራንስፖዝ አድርጎ መደመር ውጤቱን እንደማይቀይረው አይተናል። ትራንስፖዝ ካደረግን በኋላ በኮንስታንት ማብዛትና በኮንስታንት የተሰጠነ ማትሪክስ ካበዛን በኋላ ትራንስፖዝ ብናደርግም ውጤቱ ተመሳሳይ ነው። ኤ ትራንስፖዝን መልሰን ትራንስፖዝ ስናደርገው ኤ እንደሚሰጠን አይተናል። ሶ ጥንቃቄ የምላችሁ ሁልጊዜ እዚች ጋ ማለት ነው። ኤቢ ትራንስፖዝ ይሄ ከሆነ ኤ ትራንስፖዝ ቢ ትራንስፖዝ ብላችሁ በተአምር እንዳታስቡ። ኤ እና ቢ ምን መሆን አለባቸው? ቦታ መቀያየር አለባቸው። ኤቢ ትራንስፖዝ ከሆነ ይሄ ቢ ትራንስፖዝ ታይምስ ኤ ትራንስፖዝ ነው የሚሆነው ማለት ነው። እዚህ ጋር ኤቢ ነው፣ እዚህ ጋር ቢኤ ይሆናል። በደንብ አስታውሱ። ኤግዛምፕል 2 ሌት ማትሪክስ ኤ ይሄ ቢሆን ማትሪክስ ቢ ደግሞ ይሄ ቢሆን ዜን ኮምፒውት ኤ ፕላስ ቢ ዘ ሆል ትራንስፖዝ 5 ታይምስ ኤ ትራንስፖዝ ኤቢ ታይምስ ኤ ታይምስ ቢ ዘ ሆል ትራንስፖዝ ቢ ትራንስፖዝ እነዚህን ተጠይቀናል ማለት ነው። ስለዚህ መጀመሪያ ኤ ትራንስፖዝን እና ቢ ትራንስፖዝን ብንፈልግ ስራ ያቀልልናል። እዚህ ጋር 1 3 ይሆናል፣ ይሄ 2 1 ይሆናል። ቢ ትራንስፖዝም 0 1 2 0 ይሆናል። ሮን ወደ ኮለም መቀየር ነው። ይሄን በደንብ አሳይቻችኋለሁ። ሶ ኤ ፕላስ ቢ ይሄንን ትራንስፖዝ ማድረግ ማለት ኤ ትራንስፖዝ ፕላስ
ቢ ትራንስፖዝ ማለት ነው። ስለዚህ ኤ ትራንስፖዝ ፕላስ ቢ ትራንስፖዝን እንስራ። እዩ እዚች ጋር ምን አለች? አንድ ሲደመር 0 1 ይሆናል። እዚህ 3 አለን። 3 ሲደመር 1 4። እዚህ ጋር 2 አለ፣ እዚህ ጋር 2 አለ። ስንደምረው 4። እዚህ 1 እዚህ 0 ስንደምረው 1 ይሆናል ማለት ነው። ስለዚህ ይሄ ምን ይሆናል? ኤ ፕላስ ቢ ዘሆል ትራንስፖዝ ይሆናል ይሄ ማለት ነው። እሺ አሁን ወዴት እንሂድ? 5 ታይምስ ኤ ትራንስፖዝ 5 ታይምስ ኤ ትራንስፖዝ። እንግዲህ ኤ ትራንስፖዝን አግኝተናል እዚህ ጋር። ስለዚህ እሱም በ5 ማባዛት እያንዳንዱን ማለት ነው። እያንዳንዱን ሶ ይሄም በ5 አብዙት ስንት ይሆናል? 5 ይሆናል። ይሄም በ5 አብዙት 15 ይሆናል። ይሄም በ5 አብዙት 10 ይሆናል። ይሄም በ5 አብዙት 5 ይሆናል ማለት ነው። ሶ ይሄ 5 ታይምስ ኤ ትራንስፖዝ ይሆናል ማለት ነው። ሌላ ኤቢ ኤ እና ቢን አባዙና ከዛ ምን አርጉት ይለናል? ትራንስፖዝ አርጉት ይለናል። ይሄ ኤቢ ትራንስፖዝ ከማጋ እኩል ነው? ከቢ ትራንስፖዝ ታይምስ ኤ ትራንስፖዝ ጋር እኩል ነው። ስለዚህ ምን እናደርጋለን ማለት ነው? እዚህ ጋር ስፔስ እንውሰድ፣ እዚህ ጋር ስፔስ እንውሰድ እና ቢ ትራንስፖዝን እንውሰድ 0 1 2 0 ሲባዛ በኤ ትራንስፖዝ 1 3 2 1 ይሄ ምን ይሰጠናል ማለት ነው? ይሄንን ይሰጠናል ማለት ነው። እሺ ኤ ቢ ትራንስፖዝ ይሄን ይሰጠናል። እሺ እንቀጥል። 0 ሲባዛ በ1 0 1 ሲባዛ በ2 2 ስለዚህ እዚች ጋር 2 እናስቀምጣለን። 0 ሲባዛ በ3 0 1 ሲባዛ በ1 1 እዚች ጋር 1 እናገኛለን ማለት ነው። 2 ሲባዛ በ1 2 0 ሲባዛ በ2 0 ስለዚህ ውጤቱ 2 ይሆናል። 2 ሲባዛ በ3 6 0 ሲባዛ በ1 0 ስለዚህ ውጤቱ 6 ይሆናል ማለት ነው። 6 ይሆናል። ሶ ኤቢ ትራንስፖዝ ይሄ ይሆናል ማለት ነው። ሌላ እዩ እዚህ ጋር ቢ ትራንስፖዝ ይሄ ከማጋ እኩል ይሆናል? ከቢ ጋር እኩል እንደሚሆን አይተናል። ቢ ማለት ደግሞ 0 2 1 0 ነው። ይሄንን ይመስላል። ኤክሰርሳይዝ 3.8 የመጀመሪያ ጥያቄ ሌት ማትሪክስ ኤ ይሄ ቢሆንና ማትሪክስ ቢ ይሄ ቢሆን ዜን ፋይንድ ኤ ትራንስፖዝ ቢ ትራንስፖዝ እና ኤ ፕላስ ቢ ትራንስፖዝን ፈልጉ ይለናል ማለት ነው። እሺ ከኤ ትራንስፖዝ እንነሳ። ኤ ትራንስፖዝ 1 4 3 5 ይሆናል። 3 5 ይሆናል። ቢ ትራንስፖዝ 0 2 1 3 ይሆናል። ይሄ ይመጣል ማለት ነው። አሁን ደግሞ ሲ ላይ ሁለቱን ደምሩ ነው የሚለን። ኤ ፕላስ ቢ ትራንስፖዝ ይሄ ከማጋ እኩል ነው? ኤ ትራንስፖዝ ፕላስ ቢ ትራንስፖዝ ከዚህ ጋር እኩል ነው ማለት ነው። ስለዚህ ሁለቱን ስንደምር ኤ ፕላስ ቢ ትራንስፖዝ ሁለቱን ስንደምር 1 ሲደመር 0 1 ይሆናል። 2 4 ሲደመር 2 6 ይሆናል። 3 ሲደመር 1 4 ይሆናል። 5 ሲደመር 3 8 ይሆናል። እሺ ዲ ላይ ስናይ ደግሞ ኤቢ ኤ ታይምስ ቢ ትራንስፖዝ ይለናል። ይሄ ደግሞ ከምን ጋር እኩል ነው? ከቢ ትራንስፖዝ ታይምስ ኤ ትራንስፖዝ ከዚህ ጋር እኩል ነው። ስለዚህ እንተካ። ቢ ትራንስፖዝ ቦታ 0 2 1 3 ይሄንን እንተካ ሲባዛ ኤ ትራንስፖዝ 1 4 3 5 ይሆናል። እሺ ይሄን እናባዛ። ኤ ቢ ትራንስፖዝ ምን እንደሚሆን እንይ። እንግዲህ ተመልከቱ። ይሄንን እየወሰድን በዚህ ማባዛት ይሆናል ማለት ነው። ኦኬ 0 ሲባዛ በ1 0 ይሆናል። 2 ሲባዛ በ3 6 ስለዚህ እዚህ ጋር 6 ትኖረናለች። 0 ሲባዛ በ4 0 2 ሲባዛ በ5 10 እዚህ ጋር 10 ይኖረናል። በተመሳሳይ 1 ሲባዛ በ1 1 ነው። 3 ሲባዛ በ3 9 ስንደምረው 10 ይሆናል። 10 1 ሲባዛ በ4 4 3 ሲባዛ በ5 15 4 ስንደምርበት 19 ይሆናል ማለት ነው። ስለዚህ ይሄ ኤ ታይምስ ቢ ትራንስፖዝ ይሆናል። እሺ ኢ ቢ ትራንስፖዝ እሱን መልሰን ትራንስፖዝ ስናደርገው ቢ እንደሚሰጠን እናውቃለን። ስለዚህ ይሄ 0 1 2 3 ይሆናል። እሺ ኢ ላይ ደግሞ 4 ታይምስ ኤ ቢ ዘሆል ትራንስፖዝ ይሄን የተሰጠን ይሄ ከምን ጋር እኩል ይሆናል? ይሄ ከምን ጋር እኩል ይሆናል? 4 ታይምስ ኤ ቢ
ትራንስፖዝ ከዚህ ጋር እኩል ይሆናል። አሁን ኤቢ ትራንስፖዝን ሰርተናል፣ እዚህ ጋር አግኝተናል። ሶ 4 ኢንቱ ኤቢ ትራንስፖዝ 6 10 10 19 ነው። ሶ ይሄንን በአራት እናብዛው 4 ኤቢ ትራንስፖዝ ይሆናል ማለት ነው። ይሄ 4 ሲባዛ በ6 24 4 ሲባዛ በ10 40 4 ሲባዛ በ10 40 4 ሲባዛ በ19 76 ይሆናል 76። እሺ ሁለተኛ ጥያቄ ሌት ማትሪክስ ኤ ይሄ ቢሆን ማትሪክስ ቢ ደግሞ ይሄ ቢሆን ዜን ፋይንድ ኤ ትራንስፖዝ ቢ ትራንስፖዝ እና ኤ ፕላስ ቢ ትራንስፖዝ እንዲሁም ሌሎች ጥያቄዎች አሉ። ከኤ ትራንስፖዝ እንነሳ። ከኤ ትራንስፖዝ ስንነሳ ይሄ 1 2 3 ነው። ወደዚህ እንቀይረው 1 2 3 4 5 6 7 8 9 ይሄ ይሆናል ማለት ነው። ሌላ ወደ ቢም ስንሄድ በተመሳሳይ 0 1 0 0 1 0 ይሄን ደግሞ ውሰዱ 1 0 0 ይሄንንም ውሰዱ 0 0 2 ይሄ ይሆናል ማለት ነው። አሁን ሁለቱን እንደምር። ምክንያቱም ኤ ፕላስ ቢ ትራንስፖዝ ማለት ኤ ትራንስፖዝ ፕላስ ቢ ትራንስፖዝ ከዚህ ጋር እኩል ስለሆነ ማለት ነው። እንደምር። እሺ አሁን 1 ሲደመር 0 1 ይሆናል 1 ይሆናል። እንግዲህ 4 ሲባዛ በ1 7 ሲባዛ በ0 እያልን እንሄዳለን። 4 ሲደመር 1 5 ነው። 7 ሲደመር 0 7 ይሆናል 7 ይሆናል ማለት ነው። እሺ 2 ሲደመር 1 3 ከዛ ውጭ ያሉት እነዚህ ሁለቱ 0 ስለሆኑ 5 እና 8ን ዳይሬክት እንወስዳለን። 5 8 ይሆናል ማለት ነው። እንደገና እዚህ ጋር እዩ እነዚህ ሁለቱ ምንድናቸው? 0 0 ናቸው። ስለዚህ 3 እና 6ን ቀጥታ እንወስዳለን ማለት ነው። እዚህ ጋር 3 እዚህ ጋር 6 እዚህ ጋር ስንመጣ ይሄ 9 ነው፣ ይሄ 2 ነው። ሶ ሁለቱን ስንደምር ስንት እናገኛለን? 11 እናገኛለን። ስለዚህ ይሄ ኤ ፕላስ ቢ ትራንስፖዝ ይሆናል። እሺ አሁን ደግሞ ኤ ታይምስ ቢ ትራንስፖዝ ይሄን የተጠየቅነው። ይሄ ማለት ደግሞ ምን ማለት ነው? ቢ ትራንስፖዝ ታይምስ ኤ ትራንስፖዝ ማለት ነው። ስለዚህ ቢ ትራንስፖዝ ቦታ ላይ 0 1 0 ይሄንን እንተካ ማለት ነው። 1 0 0 0 0 2 ይሄ ይሆናል ሲባዛ በኤ ትራንስፖዝ። ኤ ትራንስፖዝ ደግሞ 1 4 7 2 5 8 3 6 9 ይሄ ይሆናል ማለት ነው። እሺ አሁን ወደ ማባዛት እንሂድ። ኤቢ ትራንስፖዝ። እሺ እንጀምር። ከምን እንጀምር? ከዚህ ይሄንን ወስደን በዚህ እናበዛለን ማለት ነው። እያለ በተመሳሳይ ይሄዳል። እሺ ይሄ 0 ነው። እነዚህ ሁለቱ 0 ናቸው። ምንም ለውጥ አይመጡም። 0 በ1 0 1 በ2 2 0 በ3 0 ነው። ስለዚህ 1 በ2 2 ይሆናል። እዚህ ጋር 2 እናስቀምጣለን። 0 ሲባዛ አሁን እዩ ይሄ 0 ዳርና ዳር ላይ ያሉትን 0 ያደርጋቸዋል። እዚህ ጋር በተመሳሳይ ማለት ነው። ሶ ውጤቱ ምን ይሆናል? 2 5 8 ይሆናል። ይሄ ነው የሚመጣው። ላሳያችሁ። 0 ሲባዛ በ4 0 1 ሲባዛ በ5 5 0 ሲባዛ በ6 0 ስለዚህ 5ን እንወስዳለን። እዚህኛውም ላይ ስንመጣ 0 በ7 0 1 በ8 8 0 በ9 0 8ን እንወስዳለን ማለት ነው። ልክ በተመሳሳይ እዚህኛውም ላይ ስንመጣ የመጀመሪያዋን ብቻ ነው የምንወስደው ማለት ነው። እቺን አንዳያችሁ 1 ሲባዛ በ4 ከዛ ውጭ ያለው 0 ይሆናል። ይሄ 0 ስለሆነ ስለዚህ እዚህ ጋር 1 ይኖረናል። እዚህ ጋር 4 ይኖረናል። እዚህ ጋር 7 ይኖረናል። እንዴት እንደዚህ? 1 ሲባዛ በ1 1 ነው። 0 በ2 0 0 በ3 0 1 አገኘን ማለት ነው። 1 ሲባዛ በ4 4 0 ሲባዛ በ5 0 0 ሲባዛ በ6 0 4 ኖረን ማለት ነው። 1 ሲባዛ በ7 7 0 ሲባዛ በ8 0 0 ሲባዛ በ9 0 ስለዚህ ውጤቱ 7 ይሆናል ማለት ነው። አሁን የታችኛው ላይ ደግሞ ስንመጣ እዚህኛው ላይ ስንመጣ ደግሞ እዩ 0 0 2 ነው። ስለዚህ ይሄኛው ብቻ ነው አብዢ የሚሆንልን፣ ሌሎቹ 0 ነው የሚያመጡት ማለት ነው። 0 ሲባዛ በ1 0 0 ሲባዛ በ2 0 2 ሲባዛ በ3 6 ስለዚህ እዚች ጋር 6 ይኖረናል ማለት ነው። 0 ሲባዛ በ4 0 0 ሲባዛ በ5 0 2 ሲባዛ በ6 12 እዚህ ጋር ስንት ይሆናል? ገምቱ።
18 ይሆናል። ምክንያቱም 0 በ7 0 0 በ8 0 2 ሲባዛ በ9 18። ስለዚህ ይሄ ኤ ፕላስ ቢ ትራንስፖዝ ይሆናል። እሺ ኢ ላይ ስናይ ቢን ትራንስፖዝ አድርጉ ከዛ ደግማችሁ ትራንስፖዝ አድርጉት ይላል። ይሄ ምን ይሰጠናል? ቢን ነው የሚሰጠን ማለት ነው። ቢን መልሶ ራሱን ይሰጠናል። ኤፍ 2 ታይምስ ኤቢን ትራንስፖዝ አድርጉት ይለናል። ይሄ ከማጋ እኩል ነው? 2 ታይምስ ኤቢ ትራንስፖዝ ከዚህ ጋር እኩል ነው። ኤቢ ትራንስፖዝን ደግሞ ሰርተን አግኝተናል ቅድም። ስለዚህ በአጭሩ እዚህ ጋር ያገኘነውን ውጤት በሁለት ማብዛት ማለት ነው። ሶ ይሄ እኩል ይሆናል በሁለት ስናበዛው 4 10 16 2 8 14 12 24 36 እያንዳንዱን ኢንተሪ ወይም እያንዳንዱን ኤሌመንት በሁለት አበዛን ማለት ነው።